በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከጥቅምት 24 እስከ ጥቅምት 27 ለተከታታይ 3 ቀናት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እየተፈጸመ ያለውን ጄኖሳይድ ለሚመለከታቸው ዓለም አቀፍ አካላት ለማዳረስ የተዘጋጀ የሚዲያ ዘመቻን አስመልክቶ ከአስተባባሪ ኮሚቴዎች የተሰጠ መግለጫ። በሀገራችን በኢትዮጵያ ባለፉት 7 ዓመታት በሶማሊያ፣ በትግራይ፣ በአማራ፣ በደቡብ፣ በኦሮሚያ በተለይም በዝቋላ፣ በበደኖ፣ በአርባጉጉ፣ በአሩሲ፣ በጅግጅጋ ወዘተ ኦርቶዶክሳውያን ተከታዮችን ኦርቶዶክስ በመሆናቸው ብቻ አሰቃቂ በሆነ መልኩ በሜንጫ፣ በገጀራ፣ በድንጋይና በጦር መሳሪያ ተገድለዋል። አስከሬናቸውም በየሜዳው ተጎትቷል። በዱር አውሬዎች እንዲበላም ተደርጓል። ለዘመናት ያፈሩት ሀብትና ንብረትም ወድሟል። ለማሳያ ያክል በዚህ 2 ዓመታት ውስጥ በኦሮሚያ ክልል በአርሲ ሀገረ ስብከት በጉናና መርቲ ወረዳዎች ድንበር በሸርካ ወረዳ፣ በሄላ፣ በሆንቆሎ ዋቤ ወረዳ ብቻ ከ145 በላይ ቦታቸው የተመዘገቡ ኦርቶዶክሳውያን በእምነት ማንነታቸው ተገድለዋል። ከ16 በላይ አብያተ ክርስቲያናት በጥቃት ስጋት ብቻ ተዘግተዋል። ለቁጥር የሚታክቱ ደግሞ ታግተው ነፍሳቸው በገንዘብ ኃይል አትርፈዋል። ይህ የ2 ዓመት ብቻ ኩነት ነው። የአርሲ ኦርቶዶክሳውያን በመከራና ጥቃት ውስጥ መኖር ከጀመሩ ከ7 ዓመት በላይ መሆኑን ስናስብ ደግሞ ሰቀቀኑን ለማሰብ ያስፈራል። ጉዳዩ በቀጥታ የሚመለከታቸው የመንግስት አካላትና ጠቅላይ ቤተ ክህነት ይህንን ኢሰብአዊ ድርጊት በጽኑ እንዲያወግዙና የክርስቲያኖችን በሕይወት የመኖርና የእምነት ነፃነት መብትን እንዲያስከብሩ እንዲሁም ወንጀለኞችን ለሕግ በማቅረብ የሕግ የበላይነትን እንዲያረጋግጡ ኦርቶዶክሳውያን ሁሉ ጥሪ ያቀረቡ ቢሆንም መንግስትም ሆነ ቤተ ክህነቱ ጉዳዩን ባላየና ባልሰማ በማለፍ ይልቁንም ቤተ ክህነቱ የሞቱ ኦርቶዶክሳውያንን ዜና እንኳን እንዳይሰራጭ ሲሯሯጡ ስናይ ሐዘናችንን ጥልቅ እንዲሆን አድርጎታል። የተከበራችሁ ኦርቶዶክሳውያን፣ መቼም ከገዳዮች ባልተናነሰ መልኩ መገደላችን ላይ የሚሳላቀው ቤተ ክህነታችን ይህንን ያደርግልናል ብለን ተስፋ ስለማናደርግ በዚህ መልኩ አንድነታችን አጠናክረን ወልዳ ላሳደገችንና ለምንሳሳላት ቤተክርስቲያናችን ተገቢውን መስዋዕትነት ለመክፈል ራሳችን የሚጠበቅብንን ለማድረግ ዝግጁ እንድንሆን ለማሳሰብ እንወዳለን። ስለሆነም በመላው ዓለም የምትገኙ ኦርቶዶክሳውያን ከጥቅምት 24 እስከ ጥቅምት 27 ቀን 2018 ዓ.ም ለተከታታይ 3 ቀናት በሚደረገው የሚዲያ ዘመቻ በሁሉም ቦታ በተመሳሳይ ዕለት በማህበራዊ ሚዲያ የሐዘን ምልክት የሆኑ አልባሶቻችን በመልበስና ፕሮፋይል ፒክቸር በመቀየር አንድነታችን አጽንተን በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያኖች ላይ እየተፈጸመ ያለውን ጄኖሳይድ ለሚመለከታቸው ዓለም አቀፍ አካላት እናደርስ ዘንድ ጥሪያችንን እናስተላልፋለን። ድምጻችን ይሰማ ዘንድ የምንፈልግ ከሆነ ድምጻችን የሚያሰራጭልንን ማንኛውንም ነገር ለመጠቀም ምክንያት መደርደር የለብንም። ይህ ዘመቻ በሚደረግበት ጊዜ አንዳንድ ሰዎች መፍትሄ ያለው ከእግዚአብሔር እንጂ ከሰው አይደለም፣ ቀኝህን ሲመታህ ግራህን ስጥ፣ ክርስቲያን እየሞተ ይበዛል፣ በተጨማሪ ምዕራባውያን ኦርቶዶክስ ጠሎች ስለሆኑ የምንጠፋበትን ሴራ ይሸርባሉ እንጂ የመፍትሄ ተስፋ የሚሆኑ አይደሉም ወዘተ በማለት የምትናገሩ ሰዎች መጸለይ፣ ፈጣሪን ተስፋ ማድረግ ከሚደረገው የማህበራዊ ዘመቻ ጋር አብሮ የሚሄድ እንጂ የሚቃረኑ አለመሆኑን በመረዳት ምክንያቶቻችን ሁሉ ወደ ጎን አድርገን ከዘመቻው ጎን እንድንሆን ጥሪያችንን እናስተላልፋለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ የተፈጸመውን ግድያ በማውገዝና መግለጫ በማውጣት ከጎናችን ለነበራችሁ በኢትዮጵያ ውስጥ ለምትገኙ የተለያዩ ሃይማኖት ተቋማት የጎረቤት ቤት ሲቃጠል ዝም ብለህ ካየህ አንተን ከመቃጠል አያድንህም እንዲሉ አባቶቻችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን ያህል ግፍና መከራ ሲደርስባት ዝም ብሎ መመልከት አይገባምና ሀገር ወዳድ የእስልምና፣ የፕሮቴስታንት፣ የካቶሊክ እንዲሁም የሌሎች እምነት ተከታዮች በምናደርገው የሚዲያ ዘመቻ ከጎናችን ተሆኑ ዘንድ ጥሪያችንን እናስተላልፋለን። በመላው ዓለም ላይ ያለን ኦርቶዶክሳውያን ሁላችንም በእነዚህ 3 ተከታታይ ቀናት የሚከተሉትን ተግባራት በማከናወን ዓለም አቀፉ ማህበረሰብ የታወጀብንን ጄኖሳይድ እንዲያውቀው በማድረግ የበኩላችንን ድርሻ እንድንወጣ ጥሪያችንን እናስተላልፋለን። አንደኛ፣ ሁላችንም የሶሻል ሚዲያ ፕሮፋይል ፒክቸር ከኮሚቴው በሚለቀቀው መሰረት እንቀይራለን። ሁለተኛ፣ የተለያዩ ማህበራዊ ሚዲያ ላይ ያለን ኦርቶዶክሳውያን ሁሉ በእነዚህ ቀናት ውስጥ ከሐዘናችን ጋር የማይገናኙ የተለያዩ ቪዲዮዎችን ከመስራት በመቆጠብ ሐዘናችንን ብቻ የሚገልጹ ጽሑፍና ቪዲዮ ፖስት በማድረግ እንገልጻለን። ሶስተኛ፣ ከሰኞ እስከ ረቡዕ በኢትዮጵያ ሰዓት አቆጣጠር ከምሽቱ 1 ሰዓት እስከ 4 ሰዓት ድረስ ትዊተር ላይ ብቻ የተዘጋጁ ሃሽታግና የዓለም አቀፍ ተቋማትንና መሪዎችን አካውንት ታግና ሜንሽን በማድረግ ዘመቻ እናካሂዳለን። አራተኛ፣
ከኮሚቴው የሚለቀቀውን የሞቱ ኦርቶዶክሳውያንን ፎቶና ቪዲዮ በፌስቡክ እና ኢንስታግራም ላይ ኮሚኒቲ ጋይድላይን በጠበቀ መልኩ እንለቃለን። አምስተኛ፣ ኮሚቴው በሚመርጠው የቲክቶክ ገጽ ላይ በኢትዮጵያ ሰዓት አቆጣጠር ከቀኑ 9 ሰዓት እስከ 12 ሰዓት ድረስ ሰማዕታቱን የመዘከር ስራ እንሰራለን። ስድስተኛ፣ በተጨማሪም ሶሻል ሚዲያ ላይ የሚፖሰቱ ዝርዝር መረጃዎችን ኮሚቴው በየሰዓቱ እየተከታተለ የሚያሳውቅ መሆኑን እናሳውቃለን። ውድ የቤተክርስቲያን አባቶች፣ ሊቃውንት፣ መምህራንና ምዕመናን፣ ዛሬ ላይ በቤተክርስቲያናችንና በኦርቶዶክሳውያን ላይ የተደቀነው ፈተና እያንዳንዳችንም ሆነ የሃይማኖታችን ህልውና አደጋ ውስጥ የከተተ መሆኑን በመገንዘብ በፍጹም ትዕግስት፣ በአንድነት፣ በጸሎት፣ በሐዘንና ጉዳዩን ከመቼውም ጊዜ በላይ በቅርበት በመከታተል ለሚጠበቅብን ኦርቶዶክሳዊ ተጋድሎ በፍጹም ጥባት ዝግጁ እንድትሆኑ በዚህ ወሳኝ ወቅት የሚጠበቅባችሁን ሁሉ እንድታደርጉና ይህንን መረጃ ለሁሉም ኦርቶዶክሳውያን እንድታስተላልፉ በትህትና እንጠይቃለን። ኃላፊነት ያለባቸው የመገናኛ ብዙሃን ከማንኛውም ፖለቲካ ወገንተኛነት ነፃ በመሆን አስተባባሪ ኮሚቴው የሚተላለፈውን ትክክለኛና ተአማኒነት ያለው መረጃ ለህዝብ እንድታደርሱ እያሳሰብን፣ በዚሁ አጋጣሚ በተለያዩ የማህበራዊ ሚዲያ ላይ ያላችሁ ውድ ኦርቶዶክሳውያን ቲክቶከሮች፣ ዩቲዩበሮች፣ ፌስቡክ፣ ቴሌግራም፣ ኢንስታግራም እንዲሁም ትዊተር ተጠቃሚዎች፣ በአጠቃላይ የማህበራዊ ሚዲያ ተጠቃሚዎች የሆናችሁ ሁሉ ባለን አቅም በመጮህ በኦርቶዶክሳውያን ላይ እየደረሰ ያለውን አሰቃቂ ግድያ፣ ጄኖሳይድ ለዓለም በማሳወቅ የበኩላችን ድርሻ እንድትወጡ እናሳስባለን። የቤተክርስቲያን አምላክ ሃይማኖታችንንና ቤተክርስቲያናችን ይጠብቅልን። ሰሜን አሜሪካ ጥቅምት 23 ቀን 2018 ዓመተ ምህረት በነገው ዕለት ጥቅምት 24 ቀን 2018 ዓመተ ምህረት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በዓለም ላይ ያሉ ኦርቶዶክሳውያን በግፍ መገደል፣ በግፍ መሳደድ ይብቃ የሚል ፕሮግራም ከነገው ጀምሮ ይጀምራል። ታዲያ ኦርቶዶክሳውያን በዓለም ላይ ያላችሁ በሙሉ በሶሻል ሚዲያ ይህንን መረጃ ፕሮፋይል በማድረግና በተለይ በአሩሲ በጎጃም ምድር መራዊ ላይ የተሰዉ የቆሎ ተማሪዎች፣ በወሎ የተሰዉ ወንድሞችና እህቶቻችን ስለ ኦርቶዶክስ ተዋሕዶ ሲሉ ሕይወታቸውን ላጡ አባቶችና እህቶቻችን በነገው ዕለት ጀምሮ የሚዲያ ዘመቻ ይጀምራል። ስለዚህ ኦርቶዶክስ የሆነ በሙሉ ይህንን መረጃ ሼር በማድረግ ኮፒ ሊንክ በማድረግ ዓለም አቀፋዊ ተጽዕኖችን ለመፍጠርና ድምጻችን ዓለም አቀፍ ሆኖ እንዲሰማ ጥሪ እናስተላልፋለን። ይህንን አስመልክቶ በዓለም አቀፍ ደረጃ ይህ መረጃ ይሰራጭ፣ ኦርቶዶክሳውያን ሼር ማድረጋቸውን አትርሱም። በተለይ በነገው ዕለት የሚዘጋጀው በተለያዩ የፌስቡክ፣ ቴሌግራም፣ ቲክቶክ እንዲሁም ሌሎች ፕላትፎርሞችን የሚጠቀሙ እህቶችና ወንድሞች ተጽዕኖ ፈጣሪዎች በነገው ዕለት አደራ ሲል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናትና ምዕመናን ብሎም ማዕተብ ያንጠለጠለ ለራሳችሁ ስትሉ ይህንን መረጃ ሼር አድርጉ።